አርሰናልና ቶተንሃም በፕሪሚየር ሊጉ የኮርነር ጎል ሪካርድ አስመዝግበዋል። ቶተንሃም ሆትስፐርና አርሰናል ሁለቱም በአንድ የውድድር ዘመን ከማዕዘን ጎል በማስቆጠር የፕሪሚየር ሊጉን ሪካርድ ሰብረዋል። የመጨረሻ ውጤት የመጣው በትላንት ምሽቱ ጨዋታ ሲሆን ማቲስ ቴል ካስቆጠራት ጎል በኋላ ነው። አሁን ላይ ሁለቱ የሰሜን ለንደን ተቀናቃኞች ቀደም ሲል የነበረውን መለኪያ እንዲያልፉ አስችሏቸዋል። ይህ ስኬት ሁለቱም ክለቦች በዚህ የውድድር ዘመን ለጨዋታ ብልጫ ባላቸው ኳሶች ላይ ያላቸውን ትኩረት እየጨመረ መምጣቱንም ያሳያል። አርሰናል በሚኬል አርቴታ ዘመን ያለው የጨዋታ ብቃት በሚገባ ተመዝግቧል። ቶተንሃም ደግሞ ይህንን ስጋት ከክሊኒካዊ ኳሶችና ከሳጥን ውጭ ከሚደረጉ እንቅስቃሴዎች ጋር አዛምዶታል። የውድድር ዘመኑ አሁንም በመቀጠሉ ሁለቱም ቡድኖች አርሰናል የሊጉን ዋንጫና የቻምፒየንስ ሊግን ለማሸነፍ ሲጥር በተጨማሪ ሪካርዶችን ለማስመዝገብ መስራታቸውን ቀጥለዋል። ቶተንሃም ሆትስፐር ደግሞ በሮቤርቶ ዲ ዘርቢ ስር የበለጠ ብሩህ ተስፋ በማድረግ ለቀጣዩ የውድድር ዘመን በሊጉ ውስጥ ቦታቸውን ለማስጠበቅ ተስፋ ያደርጋሉ። አሁን ላይ ሁለቱ የሰሜን ለንደን ክለቦች ከማዕዘን ምት ያስቆጠሯቸው የጎል ብዛት 17 ደርሰዋል። ፒኤስጂ ከአርሰናል የተሻለ ነው። ጋሪ ኔቪል የቻምፒየንስ ሊግ ፍጻሜ ጨዋታን በተመለከተ አስተያየቱን ሰጥቷል። የቀድሞ ማንቸስተር ዩናይትድ ተከላካይ ጋሪ ኔቪል በፒኤስጂና በአርሰናል መካከል ስለሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ ሀሳቡን አጋርቷል። የመድፈኞቹን የቅርብ ጊዜ ውጤት እድገት ቢገነዘብም ኔቪል የፓሪሱ ግዙፍ ቡድን አሁንም ጉልህ የሆነ አቅም እንዳለው አምኗል። በስካይ ስፖርት ፖድካስት ላይ ባደረገው ንግግር ኔቪል አርሰናል በቅርቡ ያስመዘገበው ጠንካራ ውጤት ዌስትሃምን 1-0 በሆነ ውጤት ማሸነፍን ጨምሮ በሚኬል አርቴታ ቡድን ውስጥ ከፍተኛ ጽናትና ፍጥነት እንደተገነባም ያምናል። ሆኖም ግን የሀገር ውስጥ ስኬት እስካሁን ድረስ የአውሮፓ ክብርን ላይ ያስገኝ እንደሚችልም አስጠንቅቋል። በቻምፒየንስ ሊጉ ፍጻሜ ጨዋታ ላይ ስለ መከላከል አቅማቸውና ለ90 ደቂቃዎች ከነሱ የተሻለ ቡድን እንዴት በተሻለ ሁኔታ ማሸነፍ እንደሚችሉ ማሰብ አለባቸው ሲል ኔቪል ተናግሯል። ምክንያቱም ፒኤስጂ ከነርሱ የተሻሉ ናቸው፣ ከዚህ ማምለጥ አይቻልም። ፒኤስጂ ባለፈው 2 የውድድር ዘመን ይህንን አሳይቶናል ብሏል። ጋሪ ኔቪል ሚኬል አርቴታ የሚጠብቀው ተግባር ምን ያህል ትልቅ እንደሆነ አጉልቶ ማሳይቷል። በ22 ዓመታት ውስጥ የመጀመሪያው የፕሪሚየር ሊግ ዋንጫ ታሪካዊ ቢሆንም የቻምፒየንስ ሊግ ዋንጫ መጨመር አስደናቂ እንደሚሆንም ተናግሯል። አርሰናል የፕሪሚየር ሊጉን ዋንጫ ለማሳካት ትክክለኛው ጊዜ እንደሆነ ይሰማኛል፣ ግን ምናልባት የቻምፒየንስ ሊግ ዋንጫን ላያነሳ ይችላል ሲል ኔቪል አክሏል። ፒኤስጂ ሁለተኛ ተከታታይ ዋንጫቸውን ለማሸነፍ ትክክለኛው ጊዜያቸው እንደሆነም ይሰማኛል በማለት የቀድሞ ተጫዋቹ የአሁኑ ተንታኝ ሀሳቡን ሰጥቷል። ባሎን ዶር የት ነው? ጋቪ በኤል ክላሲኮ ጨዋታ ወቅት በቪኒሺየስ ላይ መሳለቁ ተዘገበ። እንደ ኤስ ዘገባ ከሆነ ጋቪ በባርሴሎናና በሪያል ማድሪድ መካከል በተደረገው የኤል ክላሲኮ ጨዋታ ቪኒሲየስ ጁኒየርን አሽፎበታል። ባርሴሎና ዋንጫውን በማሸነፍ ውጥረቱን በተደጋጋሚ ሲባባስ ሁለቱም ተጫዋቾች በጨዋታው ውስጥ የተለያዩ ግጭቶች ውስጥ ተሳትፈዋል። ከጨዋታ የተገኙ አዳዲስ ቀረጻዎች አሁን በሁለቱ ኮከቦች መካከል የተደረገው የልውውጥ ክፍልን አሳይቷል። በጨዋታ ወቅት አንድ መድረክ ላይ ጋቪ ወደ ቪኒሺየስ ሄዶ ባሎን ዶር የት ነው ብሎ እንደጠየቀም ተዘግቧል። የሪያል ማድሪዱ ክንፍ መስመር ተጫዋች ሳቅ ብሎ ከመለሰ በኋላ የቻምፒየንስ ሊግ ዋንጫዎች አሉኝ አንተ ሲል መልሷል። በሁለቱም ቡድኖች መካከል ያለው ስሜት ከፍተኛ በመሆኑ ጨዋታው መጨረሻ ላይ ፍጥጫውም ቀጥሏል። ከዚያም ቪኒሺየስ የባርሴሎናውን አማካኝ ተጫዋች ምን ትፈልጋለህ ወዳጄ፣ ራሴን እያረጋጋው ነው ሲል ተሰምቷል። ጋቪም ወዲያውኑ እሺ ዝም በልና ተጫወት፣ ሞኝ መሆንን አቁም ሲል መልሶለታል። ሪፖርቱ በተጨማሪም ፌራን ቶሬስ በጨዋታ ወቅት ከባርሴሎና ወንበር ላይ ተነስቶ ወደ ቪኒሺየስ በመጮህ ከግብ ጠባቂዎቹ ጋር ተቀላቅሏል ይላል። ባርሴሎና በመጨረሻ በኤል ክላሲኮ ጨዋታ እድል አስመዝግቧል። የላሊጋውንም ዋንጫ ማሸነፉን አረጋግጧል። ባርሴሎና የቼልሲውን የፊት መስመር ተጫዋች ጃኦ ፔድሮ ለማስፈረም የሚያደርገውን ውይይት አጠናክሮ ቀጥሏል። ባርሴሎና ጃኦ ፔድሮን የዝውውር መስኮት ከመዘጋቱ በፊት ውይይቱ እያሳደገ እንደሆነ ተዘግቧል። ብራዚላዊ አጥቂ በባርሴሎና አሰልጣኝ ሃንሲ ፊሊክ ከፍተኛ አድናቆት እንዳለው የሚነገርለት ሲሆን ክለቡም እንደ ማራኪ አጥቂ አማራጭ አድርጎ ይመለከተዋል። ሪፖርቱ እንደሚያሳየው ባርሴሎና የቼልሲ አጥቂን በተመለከተ ድርድሩን ሊያጠናክር ይችላል። በተለይም ዩሊያን አልቫሬዝ ወደ ፒኤስጂ እንደሚዘዋወር እየተነገረ ባለበት በዚህ ወቅት ጃኦ ፔድሮ ባርሴሎና በአጥቂ ፕሮፋይል ውስጥ የሚፈልጋቸውን ሁሉንም ባህሪያት እንዳለውም ተገልጿል። እየተባባሰ የመጣ ወሬ ቢኖርም ቼልሲ በዚህ ክረምት ለአጥቂው የቀረቡለትን ቅናሾች ያስተናግዳል ተብሎ እንደማይጠበቅም ተዘግቧል። ይሁን እንጂ የባርሴሎና ፍላጎት በተጫዋቹ አቋም ላይ ተጽዕኖ ሊያሳድር የሚችልበት እድል ሙሉ በሙሉ አልተካተተም። ጃኦ ፔድሮ በዚህ የውድድር ዘመን ለቼልሲ ባሳየው ድንቅ ብቃት ከቅርብ ጊዜ ወዲህ ከብዙ የአውሮፓ ክለቦች ጋር ግንኙነት መፍጠሩም ተነግሯል።